ሰፊት አላጻጣሽ ቢሄዶች እውነቱን ማለት የሚሰማኝ ስሜት ነው። ስለዚህ መሀል ላይ ያለውን ነው ማለት ነው ተገኝቷል። ምን መሰለሽ በነገራችን ላይ እቺ የምታዩት ቆንጆ ጣት ነው የሚበላለጠው። ገባሾው አፍኪ ቲቪ ሰላም እንዴት ናችሁ? በአፍኪ ቲቪ ላይ አዲስ ሾው ይዘንላችሁ መተናል። ገባሾው ገኒና ባያሾው ከዛሬ ጀምሮ በአፍኪ ቲቪ ላይ ወደ እናንተ መድረስ ይጀምራል። የተለያዩ ጉዳዮችን እናነሳለን በገባሾው። በነገራችን ላይ እቺ የምታዩት ቆንጆ ላለፉት 11 ዓመታት አብራኝ ቆየች ባለቤቴ ናት። እንኳን ደህና መጣሽ ገኒ። አመሰግናለሁ። ወይስ ሰላም ነው? ሰላም እንዴት ናችሁ ተመልካቾቻችን? በአፍኪ ቲቪ ያው አንድ ላይ መተናል። በዚህ ሾው እንግዲህ በትዳር ህይወታችን ያጋጠመንን የሆነውን ህይወት ካስተማረን በኮርስ ሳይሆን በህይወት የተማርነውን ስለ ትዳር ያወቅነውን በህይወታችን ያጋጠመንን ነገሮች እንነግራችኋለን። ያጨቃጨቁን ያናደዱንን ብዙ ነገሮች በግልጽ እየነገርናችሁ እናንተ ከኛ ትምህርት እንድትወስዱ እንሞክራለን ማለት ነው። ገባሾው ጀምሯል። ገባ በሉ። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ዛሬ ገየ እንግዲህ የምናወራበት ርዕስ ከልጆች ጋር የተያያዘ ነው። በልጆች መሀል ፍቅር ልዩነት አለው ወይ? 2-3 ልጆች ያላቸው ሰዎች ይኖራሉ። ከዛም በላይ 10ም 8ም ልጆች ያላቸው አሉ። እና እንዴት ነው ልጆቻችንን እኩል ነው ወይ የምንወዳቸው? እውነት ልጆቻችንን እኩል ከወደድናቸውስ ይቻላል ወይ? ልጅ ከልጅ ይበላለጣል ወይስ አይበላለጥም ነው ሐሳቡ። ካንቺን ጀምር እስቲ ገይ። ልጅ ከልጅ ይበላለጣል ወይ? እንደኔ ከሆነ ልጅ ከልጅ አይበላለጥም። ጣት ነው የሚበላለጠው። ልጅ ከልጅ አይበላለጥም። ግን ብዙ እናቶች እንደዛ ይላሉ አይደል? ልጅ ከልጅ ይበላለጥብናል። የመጀመሪያ ልጅ የሚሉ አሉ፣ ሁለተኛ ልጅ የጤና ችግር ምናምንም አይደለ? የረባሽ ልጅ። በተለይ ግን ያየሁት ሁለተኛ ልጅ ይወደዳል። ሁለተኛ ልጅ እናቶች ብዙ ጊዜ የሚሉት እንደዛ ይላሉ። ሁለተኛ ልጅ እንደውም የበኩር ነው እንጂ እኔ 2-3 እናቶችን ስጠይቅ ሁለተኛ ልጅ እሷ በጣም ትለያለች ወይ እሱ በጣም ይለያል ይላል። አንቺ ራስሽ ሁለተኛ ልጅሽን ስለምትወጂ እንዳይሆን ይሄን ሐሳብ መጣሽ እንጂ የኔን አወራሁ። አንተስ ወየ? እኔ 3 ልጆች አሉን እንደሚታወቀው። ከ3ቱ ፍቅር የበለጠ ለየት ያለ ስሜት የሚሰማክ እሱማ ወይ እሷማ ምትል መናገር አለብን ተመልካቾቻችን። እኔ እንዳንቺ እንደዚህ በቀላሉ እንደመለስሽው አላስብም። ማለት በተለያዩ ምክንያቶች ልጅ ከልጅ ፍቅሩ ሊበላለጥ ይችላል። በእርግጥ ልጅ ነው፣ ግን አንዳንድ ጊዜ በሁኔታዎች ለሆነ ልጅ የሆነ የማዳላት ስሜት ያለ ይመስለኛል። ይሄ ተፈጥሯዊ ነው የሚመስለኝ። እኔ የሚሰማኝ የተለየ ነገር የለም። ምክንያቱም ምንድነው ልጆቻችን ያን ያህል ትልቅ አይደሉም። ትልቋ ገና 10 ዓመቷ ነው። ትንሿ ደግሞ ገና በወራት ነው 8-7። አሁን በዚህ ጊዜ እንደዚህ ሊከብድ ይችላል ብዬ አስባለሁ። ግን ተለቅ ሲሉ እንደዚህ የሚቀጥል አይመስለኝም። ስለዚህ መሀል ላይ ያለውን ነው ማለት ነው ተገኝቷል። ምን መሰለሽ በባህሪያቸው እንደ ሁኔታው ሊሆን ይችላል። ባህሪያቸው እንድትወጃቸው እንድትመጥላት ሳይሆን የብልጥ ለአንዱ ስሜት እንዲሰማሽ ሊያደርግ ይችላል። ይሄ ግን የኔ ግምት ነው። ነገ እኔ አሁን እኩል ነው የምወዳቸው፣ ነገም እኩል መውደዴ ልቀጥል ይችላል፣ አላውቅም። ግን አሁን ብዙ እናቶች ለምሳሌ የኔ እናት 3 ልጆች አሏት እንደምታውቂው። እኔ መጀመሪያ እኔ እንደምትወደኝ ነው የምትናገረው። ይሄን የምትለው ሰምታችኋል? አይ ይሄን በኮንፊደንስ ነው የምነግርሽ። እና አሁን ለዚህ 2 እህቶች አሉት፣ ምርጥ እህቶች አሉት እና ታናሾቼ ናቸው። እንግዲህ ይሄን ከባድ አሳያችኋለሁ ነው የምትይው ይመስለኛል። ጦርነት ምን መሰለሽ አሁን የምታቀርበው ምክንያት በሱ ብዙ ፈተና አይቻለሁ፣ ተቸግሬያለሁ፣ ውጣ ወረድ አይቻለሁ፣ የልጅነት ልጄ ነው፣ እንደዛ የምትሏቸው ነገሮች አሉ። እንግዲህ ለሷ የሚሰጣት ነገር ነው። ግን እኮ እነሱም ተወዳቸዋለች እኮ ያለ መውደድ ጉዳይ አይደለም። ግን ይበልጥ በሆነ ምክንያት የሆነ ስሜት ለዛ ሰው ሊያድርብሽ ይችላል ማለት ነው። እና በግልጽ አሁን እንደ እናቴ የሚናገር ቢሆን አሪፍ ነበር። አሁን ማር የእውነት እንደው አንዱን አብልጠሽ እኔ ያየኋቸው ነገሮች አሉ። እንደው ተናገር ብትይኝ ግን እሺ መቼም እንደው ሰፊ ተላጻጣሽ ቢሆንጂ
እውነቱን በፍጹም በመረበሽ በመቆጣት በባህሪ ትንሽ ነጭናጫ ነኝ መሰለኝ። ነጫነጭ ምናምን ይሆናል እንጂ ልጆቼን እኔ አላበላልጥም። እኩል ናቸው ማለት የሚሰማኝ ስሜት ነው። እንግዲህ አላውቅም። የሚያበላልጡ ወላጆችም እኮ እኔን አሁን ሲያዩኝ እኮ ኧረ ትፎግራለች እንደ ምናምን ሊሉ ይችላሉ። ግን አይደለም በቃ እኩል አይነት ስሜት ነው። የሆነ እንትን የሚልበት ነገር አለ አይደል? የሆነ ነገር ሲያደርጉ የሚሰማ ስሜት አለ ወይስ ማውራት የማይችሉት ሲያወሩ የሆነ ለየት ያለ የማጠብቀውን ነገር ከነሱ የማጠብቀውን ነገር ሲያደርጉ ሲሉ አንዱ የሆነ የለም ብቻ ከነሱ የማይጠበቅ ነገር ሲያደርጉ የሆነ የሚሰማ ስሜት አለ። ዛሬ ለዛ የተሰማ ነገር ከነገ ወዲያ ደግሞ ለሌላኛው እንደዚህ እያለ ይቀጥላልና ለእኔ እኩል ናቸው። በጣም አሪፍ። ተመልካቾችስ ምን ትላላችሁ? እውነት ልጆቻችሁን እኩል ትወዳላችሁ ወይ? ሁለተኛውን ነው ሶስተኛውን ነው አብልጣችሁ የምትወዱት? የሚታመመውን ልጅ ነው ረባሹን ልጅ ነው የትኛውን ነው አብልጣችሁ ወይስ ሁሉንም እኩል እንደገኒ እኩል ነው ወይ የምትወዱት? ሌሎቻችሁ ደግሞ ያልወለዳችሁ ደግሞ ወላጆቻችሁ ከእህት ከወንድሞቻችሁና ከመካከል የሚወዱት የበለጠ አለ ወይ የሚለውን ኮመንት ላይ በተለይ ብትጽፉልን በደንብ እናገኘዋለን። ሀሳቦቻችሁን ስጡ። ቤትም ሆናችሁ ሾውን ካያችሁ በኋላ ተወያዩበት፣ እስቲ ቤት ተነጋገሩበት ምናምን። ወላጆቻችሁን ጠይቋቸው። እውነት ማንን ነው የምትወዱት ከልጆቻችሁ መካከል ወይስ እኩል ነው የምትወዱን የሚለውንም ልትነግሩን ትችላላችሁ። ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። በሚቀጥለው በጣም በገራሚ ርዕስ ነው የምንገናኘው። ገባሾው ይህን ይመስል ነበረ። ገኒና ባያ ነበርን። እንወዳችኋለን። ባይ። ገባሾው ባፍኪት የለ